በስልጤ ዞን ደረጃ ባለፉት 20 ዓመታት ከፍተኛ የለውጥ ምርታ ከተመዘገበባቸው ዘርፎች ውስጥ የከተማ ልማትና ኮንስትራክሽን ሴክተር ተጠቃሽ ነው። ባለፉት ጊዜያት የዞኑን ሕዝብ ሁለንተናዊ የልማት ፍላጎቶች ለማሟላትና ዞኑን በሁሉም ዘርፎች ወደፊት ለማራመድ በተደረገው ርብርብ እንደ ሌሎች ማህበራዊና ኢኮኖሚያዊ ዘርፎች ሁሉ የከተማ ልማት ዘርፉ አበረታች እድገት አስመዝግቧል። በዚህም በዞናችን ከተማና ከተሜነት በፍጥነት እየተስፋፋ በዞኑ የኢኮኖሚ ሽግግር ውስጥ ጉልህ አስተዋጽኦ እያበረከተ ይገኛል። ከ20 ዓመታት በፊት በስልጤ ዞን ምስረታ ወቅት የመሰረተ ልማት አቅርቦት ሁኔታቸው እምብዛም የሆኑ በጣት የሚቆጠሩ አነስተኛ ከተሞች የነበሩ ሲሆን በአሁኑ ወቅት በዞኑ 5 ከተማ አስተዳደሮችን ጨምሮ 30 በተለያዩ ፈርጆች የተዋቀሩ ከተሞችና ሌሎች ጥንስስ ከተሞች ተፈጥረዋል። ከዚህ መነሻ ከስልጤ ዞን አጠቃላይ ሕዝብ ውስጥ ከ25 በመቶ በላይ የሚሆነው ሕዝብ በዞኑ የተለያዩ ከተሞች ውስጥ እንደሚኖር የስልጤ ዞን ከተማ ልማትና ኮንስትራክሽን መምሪያ መረጃዎች ያሳያሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስልጤ ዞን የመንግስት ኮሚኒኬሽን መረጃዎችን በልዩ ልዩ የሚዲያ አማራጮች የምትከታተሉ ወዳጆቻችን፣ በዚህ ፕሮግራም የስልጤ ዞን ከተሞችን በሁለንተናዊ መልኩ ለማልማትና ለነዋሪው የተመቹ ከተሞችን ለመፍጠር ያለፉትን ዓመታት ውጤቶችን በማጠናከርና አዳዲስ እቅዶችን በማካተት ከ2017 በጀት ዓመት ጀምሮ የተከናወኑ አበይ ተግባራትና የተገኙ ውጤቶችን የሚዳስስ ጥንቅር ይዘን መጥተናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ከስልጤ ዞን መደራጀት በኋላ በተከታታይ ዓመታት በዞኑ ከተሞች የተከናወኑ አጠቃላይ የልማት ስራዎች ከተሞቹን ለኑሮ፣ ለንግድ፣ ለኢንቨስትመንት፣ ለጉብኝትና ለተለያዩ ጉዳዮች ተፈላጊና ተመራጭ እንዲሆኑ አስችለዋል። በኩል የዞኑ ካለው የመሰረተ ልማት አማራጭና ከማዕከላዊ ገበያ ካለው ቅርበት አንፃር ለኢንቨስትመንት ተመራጭ ነው። ይህንኑ መነሻ በማድረግ ወራቤ ማዕከል ላይ ከ1000 ሄክታር በላይ የቦታ ዝግጅት በማድረግ ባለሀብቶችን የመሳብ ስራ ሰርተናል። በአሁኑ ሰዓት ከ200 በላይ የሚሆኑ ባለሀብቶች ወደ አካባቢ እየገቡ ነው ያሉት። 40ዎቹ ግንባታዎች ተጠናቀዋል። 2ዎቹ ማምረት የጀመሩበት ሂደት ነው ያለው። ሌሎች በተለያየ ግንባታ ደረጃ ነው ያሉት። ይህን በአገር አቀፍ ደረጃ የተለያዩ ባለሀብቶች በመጋበዝ ወደዚህ ኢንዱስትሪ ዞን በመግባት የአርሶ አደሩን ምርት ማቀዳበር የሚችሉና ለአርሶ አደሩ ግብዓት መሆን የሚችሉ ነገሮች እንዲያመርቱ ምቹ ዕድሎች ተፈጥረዋል። የስልጤ ዞን የከተሜነት እንቅስቃሴ በአንድም በሌላ ከዞኑ ምስረታ ጋር የተገናኘ ነው። አብዛኞቹ ይህ ነው ሊባል የሚችል ከተሜነት ወይም የገጠር የቀበሌ ማዕከል የምንላቸው ከተሞች ካልሆነ በስተቀር አገልግሎት ሊሰጡ የተደራጁ ይህ ነው ሊባል የሚችል ያው የከተሜነት እድገት ያልነበረው ነው። ያው ከተሜነት የሚነሳው የስልጤ ዞን ከምስረታ ማግስት ጀምሮ ያሉ እንቅስቃሴዎች በርካታ ከተሜዎችን የወረዳ ማዕከል መነሻ በማድረግ በርካታ እንቅስቃሴዎች ሲደረጉ የነበረ ነው። የወራቤን ከተማ ምስረታን መመልከት ይቻላል። ኦልሞስት ኦል ከዞኑ ምስረታ በኋላ 1995 አካባቢ ነው የኦልሞስት ከሽግግር አስተዳደሩ በኋላ ነው የወራቤ ከተማ መስተዳደር የሽግግር አስተዳደር ሆኖ ሲያገለግል የነበረው። ስለዚህ ኦልሞስት የስልጤ ዞን ከምስረታ በኋላ ኦልሞስት 25ኛ ዓመት ነው። የወራቤ ደግሞ 23ኛ ዓመት ነው። ሌሎችም ከተሞች በዞኑ አሉ። አሁን ላይ ያው የወራቤን እድገት ማንሳት ይቻላል። የለውጡ የ23 ዓመት የልማት ጉዞ ነው። በየምዕራፉ በተደረገ እንቅስቃሴ ከተማ የፈርጅ 2 ከተማን መመስረት የተቻለበት ወራቤ ከተማ፣ በተጨማሪም ሌሎች በፈርጅ 3 የሚመደቡ አሉ። ለምሳሌ ዓለም ገበያ መውሰድ ይቻላል። የዳሎቻ ከተማን፣ ጥበት ከተማን እንዲሁም
ጦራ ከተማ አስተዳደርም እንደዚሁ በፈርጅ 3 የሚመደቡ ነው። ሌሎቹ ደግሞ በፈርጅ 4 እና 5 አጠቃላይ የከተሞቹ በቁጥር ደረጃ ስንወስደው 30 ከተሞች በማዘጋጃ ቤታዊ ውቅር ይዘው 5ቱ በከተማ አስተዳደር ሌሎቹ በማዘጋጃ ቤታዊ አገልግሎት የተደራጁ ከተሞች የያዘ ዞን ነው። አጠቃላይ የከተማ እንቅስቃሴ ከምዕራፍ እያደገ የመጣ የሚወርዱ የሀገር አቀፍ ፖሊሲዎችን ኢኒሼቲቮችን ተግባራዊ ለማድረግ ባሉ አቅም በተለይም ደግሞ ህብረተሰቡን አነቃንቆ በመስራት ሞዴል የሆነ ዞን ነው። ይሄ ከአመራሩ ህዝቡን አሳትፎ ከመስራት ጋር በአንድ በሌላ የተያያዘ ነው። በዚህም የከተሞቹ ለውጥ ህዝቡን በቀጥታ በማሳተፍ በርካታ ለውጦች እየመጡ ያሉ ናቸው። አሁንም ያው ተጠናክረው የሚሄድበት መንገድ እንዳለ ታቅዶ እየተሰራ ያለ ሆነ ለማንሳት የአገልግሎት አሰጣጥ የከተሞችን የልማትና የመልካም አስተዳደር ችግሮች በመፍታት ሂደት ቁልፍ ሚና ያለው ነው። የከተሞች ሁለንተናዊ እድገትና ብልጽግና በአገልግሎት አሰጣጥ ጥራትና ፍጥነት ላይ ይወሰናል። ከዚህ መነሻ በስልጤ ዞን ከተሞች የአገልግሎት አሰጣጥን በማዘመን በልዩ ኢኒሼቲቭ ዲጂታል የአገልግሎት ስርዓት ተዘርግቶ ወደ ተግባር ተገብቷል። የከተሞችን አገልግሎት አሰጣጥ ከማዘመን የዘመነ አገልግሎት ለከተማ ነዋሪው መስጠትን ታርጌት ያደረገ ከአንድም በሌላ ከመልካም አስተዳደር ጋር የሚያያዙ ጉዳዮች ናቸው። በዚህ አንጻር 5 ከተማ አስተዳደሮችን ወደ ዲጂታል አሰራር ያስገባንበት ዓመት ነው። ከወረቀት አልባ አገልግሎት አሰጣጥ የሚሰጡበትን አሰራር እውን ያደረግንበት ነው። በዚህ በርካታ መልካም አስተዳደር ሲነሳ የነበረ ከፋይል ጋር ከአገልግሎት አሰጣጥ ጋር ከአገልግሎት ቅልጣፌ ጋር የሚያያዙ በርካታ ችግሮችን መቅረፍ የተቻለበት በዚሁም በዳሰሳ ጥናት ወይም ኮሚኒቲ ሰርቬይ በማድረግ የመጣውን ለውጥ መገምገም የቻልንበት ነው። በተያያዘም በዞኑ ከተሞች ኢንዱስትሪዎችን በማስፋፋት የሥራ ዕድሎችን ለመፍጠርና የከተሞቹን ገቢ ለማሳደግ በተሰራው ሥራ በወራቤ ከተማ የሚገኘውን ግዙፉን ሶጃት ኢንዱስትሪ መንደርን ጨምሮ በሌሎች ከተማ አስተዳደሮች የኢንዱስትሪ ስፍራዎችን ለይቶ የማልማት ሥራ ሲተገበር ቆይቷል። በዓለም ገበያ በዳሎቻ ከተማ በቅበትና በጦራ ከተማ አስተዳደሮች እንዲሁም በሌሎች የዞኑ ከተሞች የኢንዱስትሪ ክላስተሮችንና የኢንቨስትመንት ቦታዎችን በማዘጋጀት ለዘርፉ ትኩረት ተሰጥቶ ተሰርቷል። ለዚህ የመንግስት የመንገድ፣ የውሃ፣ የማብራት፣ የመሰረተ ልማት የማሟላትና የቦታ ዝግጅት ያደርጋል። ባለሀብቶች በዛ ቦታ ላይ ሼድ በመገንባት በራስ አቅም የኢንዱስትሪ ፓርክ መገንባት ሂደት ነው ያለ ነው። በዚህ የተሰሩ ያሉ ስራዎች አበረታች ውጤቶች አምጥተዋል። በቀጣይ ከፍተኛ የሆነ የስራ ዕድል የሚፈጥር የአርሶ አደሩን ምርትና ምርታማነት ማሳደግ የሚችልበት እድልና ለከተማዋ ሁለንተናዊ እድገት ከፍተኛ አስተዋጽኦ ያደርጋል። እንግዲህ ያለን መሬት በቂ ስለሆነ ብዙ አርሶ አደሮችም ሳናፈናቅል መሬቱን ለማልማት ምቹ ሁኔታ የፈጠረው ስለሆነ ቀጣይ በዚህ አካባቢ ተጨማሪ ባለሀብቶች ገብተው እንዲሰሩ በዚሁ አጋጣሚ ጥሪን ማቅረብ እወዳለሁ። የኢንዱስትሪ ዞን መከለልና ማልማት ይህም የወራቤ ከተማ አስተዳደርን በወራቤ ከተማ ኦልሞስት እንደ 1000 ሄክታር መሬት ተካሎ ኦልሞስት ካሁን ቀደም የነበረው 405 ሄክታር በያዝነው ዓመት ወደ 1000 ሄክታር እንዲካለል ተደርጎ አንዱ በከተሞች ያው ስማርት ኢኮኖሚን መፍጠር ዘላቂ የሆነ የገቢ ምንጭ ይኖራቸው የስራ ዕድል ፈጠራ ስራ ዕድልን በስፋት መፍጠር የሚችሉ የቴክኖሎጂ እና ኢኖቬሽን ማዕከል እንዲሆኑ የሚያስችለው በኢንዱስትሪ ዞንን ከልለው በማልማት አቅማቸውን በራሳቸው ማስተዳደር የሚችሉበትን አስቻይ ሁኔታ መፍጠር በዚህ አንጻር ነው ትኩረት ተሰጥቶ የተሰራው። በዚህ አንጻር ያው ወራቤ ላይ የተሰራው ስራ በያዝነው ዓመት ካሁን ቀደም የተከለለ እንጂ የመሰረተ ልማት በርካታ ማነቆች የነበሩበት በያዝነው ዓመት ኦልሞስት 50 ሚሊዮን ብር በላይ ኢንቨስት ተደርጎበታል። ከመሰረተ ልማት ጋር ተያዘ የተለያዩ ውስጥ ለውስጥ የመንገዶች ኦልሞስት ከ15 ኪሎ ሜትር በላይ የመክፈት ኦልሞስት ከ5 ኪሎ ሜትር በላይ ቀጥታ ከሰብስቴሽን የኃይል አማራጭ እንዲያገኝ የተደረገበት ቁልፍ የሆኑ ቋጠሮችን የፈታንበት ምዕራፍ ተደርጎ ነው የወሰነው። ውብ ከተማ ለሁሉም የምትስማማ
በሀገር ደረጃ በአዲስ አበባ ከተማ ተጀምሮ ወደ ሁሉም ከተሞች በውጤታማነት እየሰፋ የሚገኘው የከተሞች የኮሪደር ልማት ሥራ በስልጤ ዞን የተለያዩ ከተሞች ከ2017 በጀት ዓመት ጀምሮ በተለያዩ ምዕራፎች እየተከናወነ የከተሞቹንም ገጽታ እየቀየረ ይገኛል። አጠቃላይ እንግዲህ የወራቤ ከተማን ለማሳደግ ብዙ እቅዶች አሉ። በመንግስት 8.4 ኪሎ ሜትር አካባቢ የኮሪደር ልማት ስራ ጀምረናል። በራሳችን አቅም ወደ 5.7 ኪሎ ሜትር የአስፋልት ስራ በመስራት ነው ያለነው። ሆቴሉም ለአጠቃላይ የከተማ የገጠር ትስስሩ የአገልግሎት ዘርፉን ማሳደግ ወሳኝ ስለነበረ በሆቴል ቱሪዝም ላይ ብዙ ባለሀብቶችን ገብተው በዞኑ እና በወራቤ ከተማ በልዩ ሁኔታ ኢንቨስት እያደረጉ ነው። ሌላው እንደዚሁ ለወጣቶች ለህፃናት መዝናኛ የሚሆኑ ማዕከላትም በመገንባት ሂደት ነው ያለነው። አሁን ያለንበት ቦታ የወራቤ የመዝናኛ ፓርክ ነው። ይሄ ወደ 6.5 ሄክታር መሬት ላይ ያረፈ የሲቲ ፓርክ ነው። ይሄ ለህፃናት መጫወቻ፣ የአዋቂዎች የስፖርት ማዘውተሪያ ቦታዎች፣ አነስተኛ የእግር ኳስ ሜዳ ያለው እንዲሁም ወደ 300 ሰዎችን ማስተናገድ የሚችል አዳራሽ ያሉት እና አብዛኛው ፓርክ ደግሞ በአረንጓዴ እና በአበባ ልማት ያለማን ያለንበት ሁኔታ ነው ያለው። የአካባቢውን ባህል ካልቸር በሚያመላክት መልኩ የጎጆ ቤት የመዝናኛ ቦታዎች፣ አነስተኛ የላይብረሪዎችን በቀጣይ ተገንብተው የወንዝ ዳሩን መነሻ በማድረግ የወተር ፓርክ እንዲኖረው ተደርጎ የሚሰራ ስለሆነ ለአካባቢ ገጽታ መቀየር እና ወራቤ ሰው አልፎ ተዝናንቶ መሄድ የሚችልበት ሁኔታ እንዲኖር ትኩረት ሰጥተን እየሰራ ነው ያለነው። እጅግ አድርጌ አመሰግናለሁ። ሶስተኛ በትኩረት የተወሰደው ያው እንደሚታወቀው በሀገር አቀፍ ደረጃ የኮሪደር ልማት እሳቤ ተግባራዊ የሆነበት ዓመት ነው። በተለይ ከ2017 ጀምሮ በአዲስ አበባ ተጀምሮ በሌሎች ከተሞች ኦልሞስት እስከ 70 ከተሞች የሰፋ የኮሪደር ልማት እሳቤ ነው። ይህን እሳቤ የኮሪደሩ በሙሉ ኮምፖነንቱ እንኳን ተግባራዊ ባረጉ ከተሞቹ ባላቸው አቅም የኮሪደር ልማት ኮምፖነንት የሆኑ ጉዳዮችን ተግባራዊ እንዲሆኑ በርካታ ስራዎች እየተሰሩበት ነው። አሁንም ከምዕራፍ ምዕራፍ እያሳደጉ እየመሩ እያሳለጡ መሄዱ የሚፈልጉ ጉዳዮች ቢኖሩ ለአብነት መውሰድ ይቻላል። ወራቤ ላይ ኦልሞስት አንዱ ከኮሪደር ኮምፖነንት የሆነው ትልቁ የወንዝ ዳርቻና ፓርክ ልማት ነው። የህዝባዊ ኩነት ማካሄጃ ቦታዎችን የያዘ መዝናኛ ቦታዎችን የያዘ የወንዝ ዳርቻውንም አብሮ ኢንቴግሬትድ ሆኖ ማልማት የሚችልበት አስቻይ ሁኔታ እስከ 6 ሄክታር መሬት የለማን ማልማት የተቻለብን ኦልሞስት በመጠናቀቅ ምዕራፍ ያለ ነው። ይሄ በሌሎች ከተሞችም ለማስፋት የሚሰራበት ነው። በዋና መንገድ ኦልሞስት በፌደራል ደረጃ 8.2 ሄክታር 8.2 ኪሎ ሜትር ኦልሞስት ኢራ በኩል ታቅዶ አሁን ኦልሞስት እየተጀመረ ያለ የኮሪደር ልማት አለ። ሌሎች በውስጥ ለውስጥም አዲሱን እኛ የምንሰራውን የአስፋልት መንገድ በከተማው ታቅዶ እየተሰራ ያለው 5.272 ኪሎ ሜትርም እሱን ተከትሎ የሚሄድ ኮሪደር ልማትም ኦልሞስት ዲዛይን ተሰርቶለት እሱን በያዝነው ዓመት የምንሰራበት ነው። በሌላም በኩል በዞኑ ሁሉም ከተሞች አንድ ከተማ አንድ ፕሮጀክት የሚል ኢኒሼቲቭ በመቅረጽ 28 ልዩ ልዩ ፕሮጀክቶችን ኦን ማድረግ ተችሏል። አንድ ከተማ አንድ ፕሮጀክት እሳቤ ተግባራዊ ያደረግንበት ዓመት ነው። በሁሉም ከተሞቻችን የመሰረታዊ ማነቆቻቸውን ለይተው የከተሞቹን ማነቆ ለይተው አንድ ፕሮጀክት ነጥፈው ወደ ተግባር ያስገቡ በሚል የሀገር በፒኤም ደረጃ ፕራይም ሚኒስተራችን ኢኒሼቲቭ የወረደ ነው። ይሄም ያው ኦልሞስት በሞዴልነት ተግባራዊ ያደረገ ዞን ነው። በዚህ አንጻር ኦልሞስት 344 ሚሊዮን ብር ነው ከማህበረሰብ ሞቢላይዝ አድርጎ የተለያዩ መሰረተ ልማቶችን መስራት የተቻለው። ለአብነት የወራቤ አስፋልት መንገድን መጥቀስ ይቻላል። ኦልሞስት ለዘመናት በውስጥ አቅም አስፋልት መንገድ አልገነባንም። የደፈርንበት ዓመት ደግሞ 2017 እስካሁን በመጣንበት መንገድ በውስጥ አቅም አስፋልት ወደ መስራት አልተገባም። ዘንድሮ እንችላለን እንሰራለን በሚል ማህበረሰባችንን ይዘን እንሰራለን በሚል
በክቡር ዋና አስተዳደራችን ኢኒሺዬቲቭ ተነድፎ ወደ ተግባር የተገባበት ዓመት ነው። ከዚህ አንጻር ከ5.72 ብር ከህብር ኮንስትራክሽን ከ1 ቢሊዮን 61 ሚሊዮን ውል ተፈራርመን ወደ ተግባር የተገባበት ኮራቢ ከተማ አስተዳደር ውል ተፈራርሞ ወደ ተግባር የተገባበት ነው። እስካሁን ለዚህ የሚሆን ሀብት ሞቢላይዝ እየተደረገ ከውስጥ ወደ ውጭ በውስጥ ያሉንን አቅሞቹም ሁሉም የያዘውን ኦልሞስት ማበርከት የሚችል አስቻይ ሁኔታ እየተፈጠረበት ነው። በወራቤ ከተማ ብቻ ሳይሆን በሌሎች ከተሞች ጦራ ላይ ስትሪት ላይትም የመንገድ ዳር መብራት መውሰድ ይቻላል። ዳሎቻ ላይ የመንገድ ዳር መብራት መውሰድ ይቻላል። በተመሳሳይ የዓለም ገበያ የከተማውን የ3-4 ቦታ የለያዩ ወንዞች አሉ። ይህንን ኢንቴግሬትድ ሆነ ማልማት በሚቻልበት ኦልሞስት 2 ድልድዮች ተነድፈው ወደ ተግባር የተገባበት ይህም የአንድ ከተማ አንድ ፕሮጀክት አካል የሆነው ፋርማሲ ግንባታ እውን ያደረጉበት፣ በተመሳሳይ ቅበትም በተመሳሳይ የመንገድ ዳር መብራትን እውን ያደረጉበት ደረጃውን የጠበቀ እንዲሁም የፋርማሲ ግንባታ እውን ያደረጉበት ነው። በተመሳሳይ ኬራቴ የስትሬት ላይት በተመሳሳይ 4 ኪሎ ሜትር ኦልሞስት ባለፈው ዓመት ተጀምሮ በያዝነው ዓመት እየተጠናቀቀ ያለ በሁሉም ከተሞቻችን የፕሮጀክቱ ይብዛ ይነስ መጠን ይለያይ እንጂ ሁሉም ከተሞቻችን አንድ ከተማ አንድ ፕሮጀክት እስከ 28 ፕሮጀክቶች ተነድፈው ወደ ተግባር የማስገባት ኦልሞስት 20ውን ፕሮጀክት አጠናቀን ማስረከብ የተቻለበት ነው። 8ቱ ደግሞ በመጠናቀቅ ላይ ያሉ ናቸው። በ2018 ደግሞ ኦልሞስት ሁሉም መዋቅሮች ኦልሞስት 30 ፕሮጀክቶችን የቅዳቸው አካል አድርገው ወደ ተግባር የተገባበት ምዕራፍ ላይ ነን ማለት ነው። ከዚህ አንጻር አሁን ይሄንን በይበልጥ አጠናክረን የምንሄድ በዘንድሮ ደግሞ ባለፈው ዓመት የያዝናቸውን ኢኒሺዬቲቮች ይበልጥ አጠናክረን ወደ ተግባራዊ እንቅስቃሴ የምናስተገብርበት ዓመት ሆኖ አድርገን ነው የወሰንነው። ከኢኒሺዬቲቭ ስራዎች ባሻገር በመደበኛነት ታቅደው በሚከናወኑ ተግባራት የመሰረተ ልማት አቅርቦትን፣ አረንጓዴ ልማት ስራዎችንና ሌሎች የጽዳትና ውበት ስራዎችን በማጠናከር ከተሞቹን ለነዋሪዎች ምቹ የማድረግ ስራዎች በስፋት መከናወናቸውን ማንሳት የሚቻል ነው። በዚህ ረገድ በስልጤ ዞን ከተሞች ላይ የውስጥ ለውስጥ መንገዶች ከፈታ፣ የኮብልስቶን ዝርጋታ፣ የድልድዮች ግንባታ፣ የውሃ ማፋሰሻ ቦዮች ዝርጋታ፣ የመብራትና የንጹህ መጠጥ ውሃ አቅርቦቶችን ጨምሮ ሌሎች የከተማ መሰረተ ልማቶች በስፋት ተደራሽ መሆናቸውን ነው የየዘርፉ ባለድርሻ አካላት የሚያስረዱት። ሌላው ከኢኒሺዬቲቭ አንጻር የእነዚህን ካልኩኝ ያው ሌሎቹ በመደበኛ ስራ ኦልሞስት ከተሞችን ለነዋሪዎቻቸው ምቹ ከማድረግ አንጻር ከጽዳት ውበት፣ ከአረንጓዴ ልማት ጋር፣ ከመሰረተ ልማት አቅርቦት፣ ከኮብልስቶን መንገድ ጋር የተያዘ በርካታ ስራዎች የተመዘገቡበት ይህንንም በቀጣይ እያጠናከሩ ሞሮፍ ኢኒሺዬቲቮች ላይ ፎከስ አድርጎ መደበኛ ስራዎቻችንን ሳንለቅ የከተሞች ላይ ማህበረሰቡ እየተሳተፈ ያለበትም ይበልጥ አጠናክረን ከተሞች ለነዋሪዎቻቸው ምቹ ለማድረግ በርካታ ለውጦች የተመዘገቡበት ዓመት 2017 በያዝነው ዓመት ደግሞ በላቀ ደረጃ እናስተገብርበት ዓመት እንደሆነ ነው። ባለፉት ጊዜያትና በተጠናቀቀው 2017 በጀት ዓመት የከተሞችን ሁለንተናዊ ገጽታ ለመቀየር ከተሞችን ለማዘመንና የመሰረተ ልማት ጉድለቶቻቸውን ለመፍታት በተደረጉ ጥረቶች የማህበረሰብ ተሳትፎ ስራዎች ትልቅ አስተዋጽኦ እንደነበራቸው ይገለጻል። ህዝቡ ሞቢላይዝ ካረግነው መሳተፍ የሚችልበት ነው። ይህን ኮምፖነንት የሚያሟላ ማህበረሰብ ነው ያለን። ይህን ወደ አስቻይ ሁኔታ መፍጠር ከቻልን እስካሁን የመጣንበት መንገድም በተጨባጭ ይህን ያረጋገጠ ስለሆነ ስለዚህ በከተሞቻችን አሁን የጀመርናቸውን የልማት እና የመልካም አስተዳደር ጉዞ የህብረተሰቡን አሳትፈን ሰራው ላቅ ደረጃ መፍጠር ከቻልን ሁሉንም ከተሞች በየደረጃቸው ለየፈርጃቸው የሚመጥን ስማርት የሆነ ከተሜነት እሳቤ ተግባራዊ ያደረጉ ከተሞች መፍጠር የምንችልበትን አስቻይ ሁኔታ መፍጠር የምንችልበት እንደሆነ ይሰማኛል። ስለዚህ ከዚህ አንጻር ሁሉም ማህበረሰብ እንደ አመራር ማህበረሰባችን አሳትፈን እዚህ ላይ ኢንቮልቭ አድርገን ማልማት ከተቻለ አሁን የደረስንበት ደረጃ የሚያፈራራን አይደለም። ይበልጥ ምን ተጋበት አሁን የደረሰውን ይበልጥ እያላቀን መፍጠር ከቻልን
የከተሞችን ስማርት አድርገን መፍጠር የምንችልበት አስቻይ ሁኔታ ፈጥረናል ብዬ ነው የምወስደው። ክቡራንና ክቡራት የስልጤ ዞን የመንግስት ኮሚኒኬሽን መረጃ ተከታታዮች ለዛሬ በስልጤ ዞን ከተሞች ሁሉ አቀፍ የልማት እንቅስቃሴዎች ላይ ያዘጋጀነው ጥንቅር ይህን ይመስል ነበር። ሰላም። Come